በቀላሉ ሽንገላ እንደገባችሁ ሳተነ መጠቀም እውነት የሆነ ውሸት ወይ ደግሞ የእውነት ግማሽ እውነት የሆነ ግን ውሸት በቀላሉ ሁለት ሰዎች ላንሳላችሁ ደሊላና ሔዋን በጣም ያምኑ ብትበይ አይናችሁ ይከፈታል እውነት ነው ብለ ሴትዮ እውነት ደሊላ አለች በጣም ትወደኛለህ እወድሻለሁ እና ኃይልህን አሳየኛ ግን የምትፈልገው ለማን ነው ለፍልስጤም ለመስጠት 1100 ላይ ተቀብላለች ሽንገላ የእውነት ግማሽ ወይ ደግሞ ተንኮል እጅ ላይ ናት ለማጣጣ ሽንገላ ሰይጣን ሽንገላ የሚጠቀምበት መንገዶች ደግሞ የመጀመሪያ ሽንገላ የሚጠቀመው ለማጥመድ ማጥመድ ማለት ምን ማለት ማጥመድ ማለት ኢየሱስ ለማጥመድ ሰይጣን ሽንገላ የሚጠቀመው ለማለት ነው ለማጥመድ እንዲያጠምድ የሚጠቀመው ቤቱ ጋር ነው በስጋ ፍላጎት ይገባና ይጠምድሃል ከተለ በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ መጋደላችን ከደምና ከሥጋ ጋር አይደለምና ከአለቆችና ከሥልጣናት ጋር ከዚህም ከጨለማ ዓለም ገዦች ጋር በሰማያዊም ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ ስለዚህ በክፉ ቀን ለመቃወም ሁሉን ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅንም ጥሩር ለብሳችሁ በሰላም ወንጌልም በመዘጋጀት እግሮቻችሁ ተጫምተው ቁሙ ሽንገላ ቅድም የሚያቸው የእውነት ግማሽ ሰይጣን ሽንገላ የሚጠቀመው በምንድን አልኳችሁ ምን ለማድረግ ነው ስለማጥመድ ካጠመደ በር ምን ለማድረግ ሲበልሳ ማቋት ማለት ሲቡኬሳ ከሲዮ ቀበ ካሰለ በኋላ ምን ያደርጋል ይዘርፋል ይሰርቃሃል ታምንት አትዋጋው ስለዚህ ሽንገላ የሚጠቀመው ምን ለማድረግ ነው ለማጥመድ በሉስ ምልክተኛ አሜን ይሆንላችሁ እትከፋል በጌታ በኢየሱስ በማታውቁበት መንገድ ነገራችሁ ያሰረ ዛሬ ይፈታል እሱ በኢየሱስ ስም በላይ ሰይጣን ያስቀመጠው ሰንሰለት ተበጠሰ ነጋዴ ቀናል ግን ሊቀፍ ይበል በኢየሱስ መንግሥት ሠራተኛ የእውቀት ሊቀፍ ይበል በኢየሱስ ሰራተኛ ደመቀው በኢየሱስ አልጎቹ እንዴት ነው የሚገባው በስጋ ፍላጎት ማርጃለታ ያጠናል ማጥናት ማለት ቀን ለቀን ማለት እሺ ይዞራል ሲስ ናና ማልቀስ የምትወድ ከሆነ በሱ ይገባል የሞተ 30 ዓመት የሞተ ዘመን ታመጣ በቃሉ ሞታለች ከዛ በኋላ ሲፈልግ ደግሞ ሰፈር ላይ ያደገ አሁን ገዳው ያለ ሰው የፎክሰራ ወይ ደግሞ አብረ ያለ ሰው አፉ ጠማማ ያደና ልክላ አይሰማ ምን አይሰማ ደንቆሮ ራስ ዲና እዚህ ደግሞ ሲሪስ ያገራ እንጂ ካበሉ ምን ነው ሰው ኢየሱስ እንደዛ ሰው አፍ ላይ ሄደ ደጋ እሰምታ ምን ነው ሰው ድንጋይ ወጀኝ ኩል ከሰይጣን አጂ ድንጋይ ስትለው ልጁ ስድስተኛ ሲቀር ስድስተኛ በቃ ማነው እሱ ሲቀር ቋንቱ እሺ ናንፋ እሰደም ትቀሩ የውልጥ ሆነ እሰ ሰፈር ላይ አውጀጅ መጥሽ መንገድ ድንጋይ ከመጣ ሰይጣን እንደሚገባብሽ ካወቀ ይጠምዳል ዛሬ ግን እንዲታረጋለ ኢማብረት ተንፋ አዲስ ሰው አሜን ይላል ከዚህ በኋላ መልሱ በላይ ላይ ጨለማ አይሰራ ለምን አውጀጅ ሰማታ አከላማ ማለት ለማበቃለታ ከዛ አሜን ሲትወጣ ምንም የተማረ ማጥስ መንገድ ይላል ነጋ ያበሉ በቀለ እስራው ነው ከዛ ቸርች የሚያሳከስ ይበዛ የሚያስተምረን አለ ሰው አለዚህና ምስቱ እንደዚህ ብለዚህ መጣችና መጥቶ ሰክሮ ደብድቦ ይዘኝ ሁለተኛ ታቸሽ ትሄዳለሽ የሚያስጋማ ሄዳው የሚያስጋቃለ እንኳን እንደሚደበጂ መመሳይ ወይ ከማል አንተ ጋር የሚያስከበድበት መንፈስ ነው ከዛ ኤርሚያስ አንተ
ሚስቶችን ማታ ወደ ቤት ወስደህ ታስተምራለህ። ቆጣት ያለና እኔማ እመጣለሁ እላለሁ፣ ግን በርጋ ስለ እግሬ ይታሰራል አለ። እዛ ስደርስ ይቀረኛል። አንዳንዱ ደግሞ ልጆችን አግና አመቻች ሲጀምር በኋላ ቸርቹ መንገድ በዚህ ነው አትገሩ በታች ለምን እዚህ ጋር አይመችም፣ እዚህ ጋር አይመችም። ሰይጣን ጭራሽት ለማስቀመጥ መቆም የሌለበት ያቆማል። ከዛ በኋላ ምን ያደርጋል? ባህሪ ስነካ ስለማችለው ያንተ ባህሪ ስነካ ማን ውስጥ አለ? እሱ ባንተ ውስጥ ገብቷል። ከቀረ ይቀራል ትለዋለህ። ሰይጣን እዛ ውስጥ ገብቷል። ዛሬ ጮሆ ይወጣል። በቃሉ ቆጡ ቡና ነው ከዛ ጉዳይ ገለገል እገና ከሰቆት አገሰቆት ሰይጣን ማኔጀር ከዛ ቼክ ማይታለ ማገለካ ማይ ታይታለ ተሰጣለች እንደተናለች እንደተናለች ወይቷን ታላቻለሽ ዲጋብሽ ሽንገላ ከዛ ይሄኛው መረግና ይሄኛው ጥበብ የማን ነው? የሰይጣን። ከዛ የስጋ ከዛ ከነማ ሶስቱ መሳስ። አሁን ቀጥል። ሽንገላው ሊቃወሙ ዘንድ እንዴት ነው የምንችለው? አንደኛ የእግዚአብሔር ዕቃ ጦር። የማን ዕቃ ጦር? ሽንገላውን መቃወም የማን ዕቃ ጦር? ከሰይጣን መቃወም የሚችለው በእግዚአብሔር ዕቃ ጦር። የእግዚአብሔር ዕቃ ጦር አለ። ይሄ ነው የእግዚአብሔር ዕቃ ጦር። ስጋዊ አይደለም፣ የስጋ አይደለም፣ የዓለምም አይደለም፣ የእግዚአብሔር በእግዚአብሔር ዕቃ ጦር። አልገባሽም እንጂ መዝሙር ሲዘምር ስትንበረከክ አልገባሽም እንጂ ምንጭ እሳት እየነደደ ያቺ በላ አካባቢ አልፋለሁ እውነት ነው የምለው ብድግን ያለው አሉ ስልኬ እርሜስ አለና ናኦል ከነገር አላየሁም። ከዛ ዞር መለሳለሁ እርሜስ እናሰለው ስልኩ ነው እዚህ ቆር የሚያዘው ስልኩ አቡነ ማን ለከበርሽ ገዳሞች ነው የሚከቡ ስልኬን ሄዳለሁ አናታቸው ይፈሳል። አንድ ቃል ይዘዝ ከዚህ በኋላ ብቻቱና አንድ ሰው ጮሃለ ይመስ ሜዳ ብሎ ሽንገላ መልሱ ሜዳ ብሎ ሽንገላ የእግዚአብሔር ዕቃ ጦር ኩኒ የዕቃ ጦር ነው። የእግዚአብሔር ዕቃ ጦር ለመጠቀም የመጀመሪያ በክርስቶስ ኢየሱስ ያመኑ ሰዎች ይማራል፣ ያጠናል፣ ይዘምራል። ሳቅ ለማሳለፍ አይደለም። አሁን የዘመርነው ስለሚገባው ስለሚማረክ ስራ ግዴታችን መዘመር የሆነልኝ ስለሆነ ካፈርከው ግን ስለተመለሰኝ ይኸው አቆመፍች ይኸው ይዘጋል። አንተ ስለምን ተመለየ ጠላት ሞተ ስትለው እሱ አናቱን ያክል የእግዚአብሔር ዕቃ ጦር በክርስቶስ ያገኛችሁ የሆነላችሁ መመስከር የተሰጣችሁ ዝማሬ መዘመር ጠላት የምትዋቀው እንዲህ አለ ንጉሡ። አንተ መሳሪያ አትያዝ እንዲያርገው የጠኛ ልብስ የለበሱኝ አውጣቸውና ፊት ለፊት ይሉና እንዲበሉ ምሕረቱ ለዘላለም ነው ብለው ይዘምሩ። እግዚአብሔር ጫላት እስካሁን ያስክንዶነ በደም ያመት ተሻለ ይቃለው። አሁን ከዚህ ወር በኋላ 7ኛ 8ኛ 9ኛ 10ኛ ወር ማንም ሳይመታቸው ደጋሞች ወንድሙ ዛሬ ታላቁ ሞተ፣ ቀጣይ ሌላ ሞተ፣ ዝም ብሎ ይሞታሉ። ጌታ ገላቸዋለሁ። አንድ ሰው ጮሃለ ይባላል። እዚህ ይሞታሉ ነፍሱ አንድ ሰው ያያለውና ስሙ አይመጣልኝም። ሰው ያየዋለሁ። ከፍ ብሎዋል። ከፍ ያለ ነው፣ ወፈርም ያለ ነው። ኮፒያ ያደርጋል። ኮት እንደዚህ ያደርጋል። ወደዚህ ሲደር የዚህ የበርሳ ሱቁን እንዲዞራል፣ ፎቁን ይዞራል፣ በዚህ ይዞራል። በዚህ ኮፒያ ያደርጋል። ወፈር ያለ ሰው፣ ቀና ያለ ሰው፣ ሰውነት በጣም አለ ቀና ያለ ሰው ፊት ላይ እየመጣ ነው። ምንድነው ስል እንዳለ የሚያድጉት ገና የሚነሱ ነጋዴ ሆነ ተማሪ ሆነ ለአባቱ እናቱ ገና እፎይ ሳይብል ጉሮሮ አንቆ የሚገርም ደጋሚ ነው አለ ጌታ። እዛ ሰፈር ላይ ደጋሚ ነው። ቅርብ ጊዜ ጉሮሮ ዘግቼ ነው። አንቺ እኮ ደስ የሚለው ዘመንሽ ላይ እንዲህ ያወራሁ አትፈሪ ማለት ነው። አንዱ ጉሮሮ ተዘግተን ነው፣ ይሄኛው ጉሮሮ ዘግባለሁ። ይመጣልሻ ሰው የኮፒያ ያደርጋል። ቀና ያደርጋል። ወፈር ያለ ነው። ሱፍ ኮት ሳይሆን
እኔና መንስ አስማተኛ አንቀጥለ የእግዚአብሔር ቃል ዝማሬ አምልኮ አይደለም ማምለክ የምንላቸው ይቃጠሉ። ሰይጣን ኢየሱስ ለለም ሲጨርስ ቆይ ይመጣል። የእግዚአብሔር ቃል ምን አልኩ? አንሱ ምን አልኩት? አንሱ አንድ ሁለት ሶስት እጃችሁ ሲጨር በቀንቀን ጌታዬ ጎታ በቀንቀን ጌታዬ በቀንቀን ጌታዬ ኢየሱስ በቀንቀን ጌታዬ ስለዚህ ከቃጦሩ መካከል አንዱ ምንድን ነው? አምልኮ፣ ዝማሬ፣ መጸለይ። እዚህ አመት ብላችሁ ሰፈራችሁ ማጠሉ ስንታላችሁ ለተሰማ ማጠሉ ስንታላችሁ 3 ሰዓት ስደርስ 4 ሰዓትና የለም መጋኛ ብቻ። እኛ ሰፈር እዚህ ነጥጌ ሰፈር 7 ሰዓት ላይ ውሻ በራቸው ላይ መጣው ነው የሚለው። እኔ ደግሞ 9 ሰዓት ላይ ዋቀ በእንትና ስጨው ማስጠጣ ስጨናቸው ሲያርገው ሮብሳ ወደ ግቢ ገቡና ተመልሶ ይመጣል። ስማቱ እኔም አሁንም እነሱ አቅም እኔ አይናቸው እያጠፋው ራቁ ሰው እንዲህ ነው ያወራሉ። ራቁ ሰው ከሌሊቱ 8 ሰዓት ላይ እነሱ አሸዋ በር ላይ ይደፋሉ። እነሱ ውሻ ነው የሚጮኸው። ሌላ እንዲህ ውሻ አይደለም ጋዛ ብዙ ውስጥ አለሰ እጀ ሳያው ጥቁር ሼክ ከእነሱ ቤት 4ኛ 5ኛ ቤት ነው የገባ ጥቁር እኮ ነው እንደሰገገ ይላል። እኔ ያየው ነው 7-8 ሰዓት ምሽ ወጥቼ ይሄዳል። ሰውየው ሰውየው አሸዋ ውስጥ ይበትናል። ቻኦ ይላል። ተፈርነት ይዟል። የለም ሰውየው የሆነ አይሱዝ ነበረው። ኋላ መጋለባ አይሱዝ ነበረው። ከዚህ በፊት አሁን ይኑር ይሆናል ነበረው። ወራሼችም ከእንትኑ በታች በኩል አሁን የታቸው አንድ ቆጥሮ የሚሸጡበት በታች ነው። ከሱ ቤት 1-3ኛ ግቢ ነበር። ይዛል ሄደ ያቃል የሚያስብ ያቃል። አንድ ደግሞ ፍራም አለ እንደሱ ያቃል አናት ወገና አለ እዚህ ሱቅ ሚሽን ሰራለ ትልቅ እዳ ድራሽ ፋይ ኢየሱስ ብለህ የምትፈራ ከሆነ አይነት ኢየሱስ ብለህ ቆጥተን የምትል ከሆነ ይሄ ሰው ጉድ ገና ያወጣል። አሜን በል ይሄ አንቺ መሳሪያ የዳምሎ ሽንገላ የምንቃወመው ምንድን ነው? የእግዚአብሔር ቃል በማንሳት አሜን አሜን። ሌሊት 7 ሰዓት ማታና ዱኩቤ ማታና ፒጃማ ከእኔ አይደለም ነውታ ኢየሱስ አንዱ ትልቅ አባት ነው። ሰውነት ተቃጠለ። የፍሪጅ ውሃ እንኳን በረዶ ጣሉበት። እዛ ወደቀ። ደም ግፊት ተነሳ። ሁሉም ተነሳ። አምቡላንስ መጣ። አረ ሰፈራቱ ማታና ዱኩቤ ማከኒ ቢሻ ልብ ማር ወን ምንድን ነው እናንዱ አላቀ ነው አሰ ሳትን ጃማ እኮ የረሰማ አይ አረ ወዳካ አይረግጋን ሰው የቃል ሞተም ሆስፒታል ሲደርስ ይጎል ብተብት ማለት አንቺ ተነስተሽ ግን አባሉ እጅግ ገናና መላኩ ይመጣና አምልኮ ላይ ናት እንዳትነካት ቤት ገብቶ በራስ ምታት የመጣ ሰይጣን በበር ይወጣል። ከፍከፍ አሜን እንደምናችሁ የሚዘጋችሁ የረሳታያ ሁለተኛ የዲያብሎስን ሽንገላ መቃወም የምንችለው ደግሞ ምንድን ነው? መጽሐፉ የሚናገረው እዚህ ጋር ምን ብሎ የሚናገረው? የዲያብሎስ ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔር ዕቃ ጦር አንሱ አለ። ከዛ ቀጣይ ያለው ደግሞ ምንድን ናቸው እነዚህ ጦር ብለህ ስትላቸው፣ ሁለተኛ ፈጽሞ ለማጥፋት ምን ለማለት ፈጽሞ በቃ ይኖራል እኮ ሰፈር ላይ አሁን የጠቃሚ ሰዎች አታቸው ተበራሽ ምላሱ ከመጠን በላይ ስለሚሳለን አሁን እዚህ ተነክለ ቤተሰቦችሽ የታግቀን እራቸውን ሁሉ ሰብረዋል። አንቺ ብቻ ቤተሰቦቻችሁ እንዳሳካላችሁ አንቺ እንዲሆንሽ እኮ እንዳሳለ አለና ሳትሽን እየኖርሽ ሰዎች ብታምኑ ባታምኑ ቁጭ በይ
በኢየሱስም እድሜሽ ተጨምሮ